ሰላም ኢትዮጵያን የዓለም መሳቂያ ከማድረግ ትንሽ ሰው ማስተዋል እንዲያደርግ አንዳንድ ነገሮችን ለማንሳት ነው። በመካከለኛው ምንድነው የሚባለው ማዕከለኛ ክልል ነው ምናምን የሚባለውን ሆሳዕና አካባቢ ጉራጌን፣ ሆሳዕናን፣ ስልጤን ያካሎ የያዘው ክልል ውሻ ተሰቅሎ ሲገደሉ በቪዲዮ እያየን ነው። ይሄ ለእናንተ ቀላል ነገር መስሏችሁ ይሆናል። በዓለም ደረጃ ግን የሀገርን መልክ የሚያጠለሽ በጣም ቆሻሻ ተግባር ነው። የሆነው አንድ ውሻ የሆነ ሰው ነክሶ አደጋ ስላደረሰ ያሉት ውሻዎች ሁሉ እየተሰቀሉ በገመድ ሲገደሉ ማየት በጣም አሳፋሪ ተግባር፣ ዘመኑን የማይመጥን ወራዳ ኋላ ቀርነት ነው። ውሻ ያለው ሰው ውሻውን እንዲያሳክም ግዴታ ውስጥ ማስገባት እንጂ የአካባቢው ጤና ቢሮ የውሻዎች ክትባትና ሕክምና ቢሮ በማቋቋም ውሾች እንዲታከሙ ማድረግ እንጂ ውሾች በአደባባይ እየተሰቀሉ ሲገደሉ ዓለም ምን ይላል? ውሻ እኮ ከሰው ቀጥሎ ያለ ተወዳጅ እንስሳ ነው። ምን አይነት ድንቁርና ነው? ምን አይነት ኋላ ቀርነት ነው? የአካባቢ መስተዳድር የዞረ ውሻችሁን ግደሉ፣ 50 ሺህ ብር ትቀጣላችሁ። ለልጆች እንደ መጫወቻ አድርገው ሰው እየሰቀሉ እየገደሏቸው በገመድ እያነቁ ውሾችን ሲገሉ ቪዲዮ ይታያል። ዓለም ይሄን ቢያይ ኢትዮጵያን የምትባል ሀገር ይጠላታል። አንድም ቱሪስት ወደዛ ሀገር አይመጣም። አንድ ሰው ዝር አይልም። ይሄ ኋላ ቀርነት ምንድነው? ለምንድነው የባሰብን? ባለፈው እንደዚሁ ደቡብ አካባቢ የት ጋሞ ይሁን ወላይታ የሆነ ቦታ አንዲት ሕፃን ዶሮ ሰረቀች ተብሎ እንዴት ነበር ስትደረግ የነበረው? እንደዚህ የሚያደርጉ ሰዎች በሕግ እስካልተጠየቁ ድረስ አገሪቱ የዓለም መጨረሻ ነው የምትሆነው። ተሸማቀቅን፣ አፈርን። እናንተ በምታደርጉት ነገር የትኛውም ዓለም ላይ አይደረግም። ኢትዮጵያ ውስጥ የሚደረገው ነገር ውሻ ሰቅሎ መግደል ምንድን ነው? ሲሆን ሰዎቹ ማሳከም ካልቻሉ ጤና ቢሮ መድኃኒት ያለው ምግብ በመስጠት ውሾችን ሊያስወግድ ይችላል። ባለቤት የሌላቸው ውሾችን። ባለቤት ያላቸው ውሾች ግን እንዲታከሙና ሕክምና እንዲያደርጉ እንጂ ግፊት የሚደረገው አይገደሉም። ምክንያቱም ጤነኛ ውሻ ሰው ቢነክስ አይገልም። በሽተኛ ውሻ የነከሰው ሰው ነው የሚሞተው። ስለዚህ ውሻውን የማስመርመር በተወሰኑ ግዳያቶች ውስጥ ክትባት የሚያደርግበት ግዴታ መጣል እንጂ ያስከተበበትን ነገር መቆጣጠር እንጂ እንዴት ውሻን አንቀ ግደል ካልሆነ ትቀጣለህ? ውሻ እኮ የቤተሰብ አባል ነው። እንዴት አንድ ሰው ያሳደገውን ውሻ ይገላል? አፈርን። የዛ ሀገር የባለስልጣናት ምንም ከእውቀት ነፃ ናቸው ማለት ነው። ዓለም በምን ሁኔታ ላይ እንደምትሄድ እንደ ውሻ እኮ ምርጡ እንስሳ ነው። ከእንስሳት ውስጥ ለሰው ቅርብ የሆነ ወዳጅ እኮ ነው። ሰዎች እኮ በሌላ ሀገር ስትረስ ምናምን ያለባቸው ሰዎች እኮ ውሻ ምናምን መንግስት እየደጎማቸው ውሻ ከነሱ ጋር እንዲኖር ይደረጋል። ኧረ እንፈር በካችሁ። እኛ ተሳቀቅን እኮ። የት ንግባ? ቲት ያሳዝናል።